እንደ እናቴ አይነት እናት ነው የምፈልገው። ላሊበላ በጣም the most spectacular place to visit በቃ ሰርካዲስ ነው ላሊበላ እና ይዛኔ በቃ ኦፍ መሞት ነው የምፈልገው ምናምን አልኩኝ። ህይወት ያሰለቻል ነው አንዳንዴ። ምድር አይደለች አልጋ ባልጋ አይደለች። በቃ መኪና ውስጥ ገብቼ ናፓረኩኝና የሆነ ሰዓት ላይ ተጮኸ። ሶሻል ሚዲያ ላይ ስታይ የሆነ ሰሞን በቃ እናቴ ጓደኛዬ እነሱ ማለት መካሪዎቼ ምናምን ብለው በጣም ታያቸውና ከዛ ከአንድ ወር ከሁለት ወር በኋላ ጭራሽ አይን ላፈር ምናምን አይነት ስታፍ። ትክክለኛው ትዳር እግዚአብሔር ያኔ በኤደን ገነት ውስጥ የሰራው ትዳር ነው። ሰላም እንዴት ናችሁ? ሜካፕ አርቲስት ኮንተንት ክሬተር ቃል ኪዳን ዳንኤል ነኝ። ዛሬ የልቦ ፕሮግራም ላይ ባለቤቴን ይዤላችሁ መጥቻለሁ። ራስን አስተዋውቅ። ሰላም እንዴት ናችሁ? አቤኔዝር አለም ይባላሉ። የአንድ ሚስት ባል የሁለት ልጆች አባት፣ ኮንተንት ክሬተር፣ ቱሪስት ጋይድ እንዲሁም ደግሞ ኮፊ ካፐር። ዛሬ እንግዲህ የልባችንን ልናወራ የልቦ ፕሮግራም ላይ ተገኝተናል። እንኳን ደህና መጣ። እንኳን ደህና ቆይሽ። አንተ ትጀምራለህ? እኔ ልጀምር? ሌዲስ ፈርስት። እሺ፣ እንዴት ነበረ ልጅነት? ለቤተሰብ ስንተኛ ልጅ ነህ? ኤሌመንታሪክ እንዴት ነበር? ሃይ ስኩልክ እንዴት ነበረ? እስቲ ያለውን ነገር ብቻ ስለ ልጅነት። ኦኬ፣ ለቤተሰቤ የመጨረሻ ልጅ ነኝ። ልጅነቴ ትንሽ ይሄ ኖቶሪየስ ነው የሚባል ልጅ ነበርኩኝ። ትንሽ አስቸጋሪ ነበርኩኝ እስከ ተወሰነ ጊዜ። ከዛ ኤሌመንተሪ ላይም እንደዛው ትንሽ የሆነ ጓደኞች ምናምን ነበሩ። ከነሱ ጋር ያው አለ አይደለ ፈን አክቲቪቲ ምናምን እናደርግ ነበር። ሰው 9ኛ ክፍል ጆይን ሳደርግ ምንድነው የክርስቲያን ተማሪዎች ህብረት ፌሎሺፕ አቴንድ የማድረግ እድል ገጠመን። እንግዲህ ከዛ በኋላ ያው ሞር ዲሲፕሊን ወደ መሆኑ በጣም ማለት ነው። እስቲ አንቺስ? እኔ ደግሞ ያው ያንተ ተቃራኒ ነው። እንግዲህ የመጀመሪያ ልጅ ነኝ። ሴት እኔ ብቻ ነኝ። 3 ወንድሞች አሉኝ። እኔ ነኝ ታላቅ። እንግዲህ እኔ እንኳን ጨዋ ነበርኩኝ እንደ ልጅ እንትና እንደማለት ነግሮኛል። ኤሌመንተሪም ሃይ ስኩልም ቆንጆ ቆይታ ነበረኝ። ያው አንድ ትምህርት ቤት ነው የተማርነው። አዎ፣ እኔ በጣም ነው ትምህርት ቤቴን የምወደው። ታውቃለህ፣ ቆንጆ ሚሞሪ ነው ያለኝ። ኤሌመንተሪም ሃይ ስኩልም የኤሌመንተሪም የሃይ ስኩልም ጓደኞቼ ስቲል ጓደኞቼ ናቸው። ምንም የሚደብር አመት ያሳለፍኩት የለብቻ በጣም ቆንጆ ሚሞሪ ነው ያለኝ ኤሌመንተሪም ላይ ሃይ ስኩልም ላይ ማለት ነው። እበልጥሻለሁ 3 ባች ግን ያው ፌሎሺፕም ስለነበረ ምናምን እዛ ላይ አቴንድ እናደርግ ነበር። የምንተዋወቀው ያው ፌሎ ላይ ነው እንጂ 3 ባች ኦልሬዲ ብዙ ነው። ዩኒፎርም ለብሰህ ከአንድ ባች ራሱ በጣም ልዩነት አለ። እና ትዳር እንዴት ነው? አሁን 5 አመት ሊሆነን ነው። 5 አመት ሊሆነን ነው አሁን ግንቦት ላይ ጌታ ቢፈቅድ 5 አመት ሊሆነን ነው። ትዳር አሽወይና ነው። ደስ ይላል በጣም። it's like full of responsibility። በዛ ውስጥ ያው ፍቅር አለ፣ መተሳሰብ አለ፣ ብቻ ብዙ ነገር አለ ትዳር ውስጥ። ግን በጣም ኢንትረስቲንግ ነው። ያው ያገባኸው ትንሽ ለወንድ እርሊ ነው አይደል? 28 በ28 ነው ያገባሁት። ኤክስፔክት እንዳረከው ነው? ኤክስፔክት ካረኩት በላይ ነው ትዳር። ያው ሚስትን ያገኘ በረከትን አገኘ አይደለም የሚለው መጽሐፍ ቅዱስ። እግዚአብሔር ይመስገን እንግዲህ we are here። አንቺስ ትዳር እንዴት ነው? እንዴት አገኘሽው ትዳር? ትዳር ቆንጆ ነው። ያው ስለ ትዳር ለማውራት በእርግጥ በጣም ገና ነን ብዬ ነው የማስበው። 5 አመት በጣም ትንሽ ነው። ትንሽ ናት። ትንሽ ጊዜ ነው ያሳለፍነው። ለብዙ ስለሱ ለማውራት ገና ነን። አዲስ ተጋቢ ነን ኦልሞስት ማለት ይቻላል። ግን ትዳር በጣም ደስ ይላል። እንዳልከው ራሱ ሰሪውም እግዚአብሔር ስለሆነ ማኑዋሉ ራሱ ጋር ነው ያለው። ናዊዴ ስለ ትዳር የሚሰጠው እንትን ሚኒንግ ሌላ ቢሆንም ማለት ትዳር ስለ ትዳር ሲታሰብ አሁን ላይ ያው አንዳንዴ ለማቴሪያል ተብሎ ይገባል። አሁን ደግሞ እንደምናውቀው የተመሳሳይም ጾታ አለ። ግን ትክክለኛው ትዳር እግዚአብሔር ያኔ በኤደን ገነት ውስጥ የሰራው ትዳር ነውና ትዳር በጣም 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 ደስ የሚል ነገር ነው። ትዳር ላይ በጣም ከባዱ ነገር ምንድነው ብለሽ ታስቢያለሽ? እንዳልኩክ ነው። እኛ ያው በጣም ገና ነን። 5 አመት ትንሽ ነው።
በዛ ላይ ደግሞ የአንዱ ኤክስፒሪየንስ ለአንዱ አይሆንም። ግን የኛን የራሳችን ማለት ስናወራ በጣም መቻቻል አለብህ አይደል? ኢጎህን ምናምን ትተክ ነው በቃ ትዳር ይሄ ምናምንህን ትተህ እኔ ላንተ መኖር አለብኝ፣ አንተ ለኔ መኖር አለብህ። በጣም በመከባበር በጣም በመቻቻል በጣም እግዚአብሔርን በመፍራት ምን ኖርበት ቦታ ነው እና በጣም ማቹሪቲ የሚጠይቅ ቦታ ነው አይደል? በጣም ማቹሪቲ የሚጠይቅ ቦታ ነው። በጣም ዝም ብለህ ተገፋፍተህ የምትገባበት ቦታ አይደለም። በቃ አግባ እድሜ ሄዷል እንዴ አታገባም እንዴ ምናምን ስለተባልክ የምትገባበት ቦታ አይደለም። ትልቅ ኃላፊነት ያለበት ቦታ ነው። ሁሌም እንትን አይደለም አይደል? ፍቅር ላቮን ዘ ኤር ብቻ አይደለም። ፉል ኦፍ ሪስፖንሲቢሊቲ ነው። ግን እነዛን ሪስፖንሲቢሊቲ ደግሞ የሚካፈል ሰው፣ ሼር የሚያረግክ ሰው፣ የሚረዳክ ሰው፣ የሚያከብርክ ሰው፣ ሰፖርት የሚያረግክ ሰው ከሆነ ቀላል ነው የሚሆኑት። አንተስ ምንድነው ከባዱ ነገር ትዳር ላይ? አለመግባባት ይመስለኛል። ማለት አንዱን ለመስማት ፈቃደኛ ለመሆን በቁጣቸው ላይ ፀሐይ አይግባው ይላል መጽሐፍ ቅዱስና ሁሌ ፋሲካ ማለት ሁሌ ፍቅር የለም አይደለም። ሰው ከሰው ጋር ሰው ከራሱ ጋርም ይጋጫል። ግን ምንድነው አትሊስት ቤት የሚሰራው በጥበብ ነው። እውነት ነው። በፍቅር ብቻ አይደለም። በፍቅር ብቻ አይደለም፣ በጥበብ ነው። ፍቅርን ብቻ ብለሽ ገብተሽ ነው በጣም ብዙ የሚመጡ ነገሮች አሉ። so you have to be wise, you have to know በቁጣችሽ ላይ ፀሐይ አይግባ አይደር ነገሩ ወዲያው ይፈታ። በዛ ላይ ደግሞ who is your priority ማንን ነው ፕራዮሪቲ አድርገሽ የምትገቢው ማለት የትዳር ባለቤት ሰጪውም እግዚአብሔር ነው እና እግዚአብሔር ሲሰጥሽ አደራ አለብሽ like at the end of the day ትጠየቂበታለሽ አይደለም ያ like በዘመን ፍጻሜ እግዚአብሔር በእግዚአብሔር ዙፋን ፊት የሰጠዩህን ወይም የሰጠውሽን አደራ የታረካት የሚባል ነገር አለ። ሰው እኔን የሚያስፈራኝ ነገር ያ ነው ነው ሁሉም ነገር መደምደሚያ አለው እና አልቲሜት ጎል አለው ትዳር። ሰው እሱን እያየን ብንኖር መልካም ነው ለማለት ያህል ነው። እውነት ነው። ቤት በጣም በጥበብ ነው የሚሰራው። እኔ ሁሌ መልክ ነገር አለ አይደለ? አብዛኛው አሁን የተፋቱ ሰዎችን ብትጠይቃቸው ሳይዋደዱ ቀርተው አይደለም ተዋደውም ነው የተጋቡት። ከዛ ግን ፍቅር ስላለ ብቻ ትዳር መመራት አይችልም። እንዳልከው በጣም ጥበብ ይፈልጋል፣ መከባበር ይፈልጋል፣ መደጋገፍ ይፈልጋል። ትዳር በቀን ውስጥ ስንት ጊዜ ነው ይቅርታ ራሱ ማድረግ የሚጠይቀው አይደል? እየተውክ እኮ ነው። ይሄ በጣም ከያስክ ነገሮችን ቃላቶችን የምትሰነጣጥ ከሆነ የምታመር ከሆነ እኮ አይቀጠልም። በቀን ውስጥ ራሱ ከ10 ጊዜ ከ15 ጊዜ በላይ ይቅርታ የምታረግበት ቦታ ማለት ትዳር ነው። በቃ የምታልፍበት ማለፍ ያለበትና ፍቅር ብቻ ሳይሆን በጣም ጥበብ የሚጠይቅ ቦታ ማቹሪቲ የሚጠይቅ ቦታ ነው እያስባለሁ። ይሄ የራሳችን ልምድ ነው። እውነት ነው። ያው እንደየሰው ይለያያል። እሺ አንድ ጥያቄ ልጠይቅህ። መልካም። አሁን ያው ፍቺ አለ ሶሻል ሚዲያም ላይ የምናውቃቸው ሰዎች ምናምን ሌሎችም ሴሌብሪቲዎችም ኢንፍሉዌንሰሮችም ምናምን ትዳር ሶሻል ሚዲያ ላይ ስለወጣ ወይም ሰዎች ስለሚያዩት ነው የሚፈርሰው ብለህ ታስባለህ? በጭራሽ እንደዚህ አይነት አስተሳሰብ የለኝም። አንቺ የገነባሽውን ነው ራስሽ የምታፈርሺው። የሰውም ጣልቃ ገብነት እንዳለ ሆኖ ማለት ነው። ግን እንደዛ ብዬ አላስብም። ለዛም ነው ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ሁለቱም አንድ ስጋ ይሆናሉ ይላል። ሶሻል ሚዲያ ላይ የሚወጣው በጣም ትንሿ ፓርት ናት። የኛን ነው የምናወራው። በጣም ትንሿ ፓርት ሁሉም ነገር አይወጣም። አፍተር ኦል በጣም ትንሿ ፓርት ምናምን ማስተማሪያ ይሆናል ብለን የምናስበውን ነገር ነው የምናወጣው። ለዛም ነው ሶሻል ሚዲያ በጣም ጥንቃቄ የሚፈልገው። ኤክስፖዝድ መሆን የለበትም። ሶ እንደዚህ አይነት አስተሳሰብ የለኝም። በርግጥ እኔ የምለው ምንድነው ፍቺ መልካም አይደለም፣ እግዚአብሔር በጣም የሚጠላው ነገር ነው። ግን ሶሻል ሚዲያ ላይ ስለወጣክ ወይም ሴሌብሪቲ ስለሆንክ አይደለም ፍቺ። ፍርድ ቤት ብትሄድ እኮ ያ ሁሉ የሚፋታው ሰው ቲክቶከር እና ሴሌብሪቲ አርቲስት አይደለም አይደል? ኦሬዲ ስለሚታወቁ ነው እንጂ ማንም ሰው ላይ ሀፕን ሊያደርግ የሚችል ነገር ነው ፍቺ መለያየት። ስለዚህ እዛ ፍርድ ቤት የተሰለፈው ሰው ሁሉ ኢንፍሉዌንሰር አይደለም ወይም ሴሌብሪቲ አይደለም። ነገሩ ይገናናል። ሚዲያ ላይ የወጣ ሰው በቃ ነው እንጂ ኦሬዲ ሶሻል ሚዲያ ላይ ስለወጣ ትዳርን አጋልጣሃል ማለት አይደለም። በጭራሽ አይደለም።
አይደለ? አይደለም ይሄ እኛ አመለካከት ነው አይደለም። ያ እኔም እንደዛ ነው የምለው። እንዳልኩክ ነው እዛ ፍርድ ቤት ያለው ሰው ሁሉ ኢንፍሉዌንሰር አይደለም። ምንም የማይታወቅም ሰው በየቀኑ በጣም በብዙ ሺዎች ሰው ፍቺ የሚፈጽም ያው ዴቪላይስ ምናምን የሚባል ነገር አለ። በሱስ ያው ሶሻል ሚዲያ ላይ ስትወጣ ምናምን የሰው አይን ምናምን ባትወጪም እኮ አለ እሱን ቤትክ ተሰብሮ መውጣት ያለብን እንዴ ባትወጪም አለ። አሁን እንደውም በዛ አጋጣሚ ምንድነው ምን ትዝ አለኝ አንዷ ምን አለች አስቆይ ነው ነገሩና ልንገርሽ ብዬ ነው ሚዲያ ላይ ልጆቻችሁን ስታወጧቸው ላይክ ዩ ኖ ኢሞጂ ምናምን አድርጋችሁ ፊታችሁን ተሸፍኗላችሁና ዴቪል አይ ላይክ ጀርባቸውን አይበላም ወይ ማጠይቀች ነው ምንድነው እኔ ማስበው ምንድነው ሶሻል ሚዲያም ላይ ወጣህም አልወጣህም ሰው በጣም መጸለይ ያለበት ነገሩን ሁሉ ለእግዚአብሔር አሳልፎ መስጠት አለበት። በክርስቶስ ደም መሸፈን አለበት። ልጆቹንም ትዳሩንም ፍቅሩንም ስራውንም ሁሉንም ነገር ቲክቶከር ሞንክ ምንም ሆንክ ኢንፍሉዌንሰር ሞንክ አልሆንክም ይሄ የዴይ ቱ ዴይ ላይፍክ መሆን አለበት አይደል? ለእግዚአብሔር አሳልፈ መስጠት አዎ። እና ምንም ማተራ ያደርግ ሁል ጊዜም መጸለይ አለብን። ሁል ጊዜም ለእግዚአብሔር አደራ አሳልፈ መስጠት አለብን። ሁል ጊዜም ያው ጠላትን መቃወም አለብን። እውነት ምንም ጥያቄ የለም። ምንም ጥያቄ የለም። እስቲ ጥቂት ስለራስሽ ንገሪኝ። ቃልማን ናት? ያው ሜካፕ አርቲስት ነሽና እንዴት ወደዛ ነገር ውስጥ ገባሽ? የተማርሽው ያው ኢንጂነሪንግ ነው? አዎ የተማርኩት ኢንጂነሪንግ ነው። ኢንጂነሪንግም ስማር ያው በቃ ብቻ ወጥቼ በኢንጂነሪንጉ እንደማልሰራ እርግጠኛ ነበርኩኝ እና ሜካፕ በጣም ወድ ነበር። ኤሌመንተሪ አይ ሚን ሃይ ስኩልም ሆነን የጓደኞቼ ቅንድብ ለመቀንደብ የ12ኛ ክፍል ላይ ስናከብር ግቢም ከገባው በኋላ እኔ ነበርኩ ቅንድብ መቀንደብ እና ልደትም ሲኖር በቃ እኔ ነበር ነካኪን ምናምን የሚሉኝ ያው በጣም ወደው ነበረ። ከዛ ደግሞ እንደምታውቀው በጣም ሰፖርቲቭ ናቸው እና ማሚ በጣም ሰፖርቲቭ ፋሚሊ ውስጥ ነው ያደኩት። እንደውም እንደነሱ ሰፖርት የሚገባኝ ቦታ አልደረስኩ ብዬ ነው የማስበውና ቤተሰቤ በጣም ሰፖርቲቭ ነው። አንድ ነገር እንኳን ለመጀመር ሳስብ አስበሽበታል እንኳን ብለው አይጠይቁኝም። ጎ ሄድ ነው በቃ ሁሉ ጊዜና በቃ ወደ ህልሜ እንድሄድ ወደ ህልሜ እንድሮጥ በደንብ ረድተውኛል። ከዛ ደግሞ አንተ እጅ ላይ ጣለኝ። ሁሌም እንደምለው ያው ከነሱ የተቀበልከውን ነገር ውሃ አልቸለስክበት። ያው ህልሜን እንድኖር ደግሞ ደግመህ ፈቅደህልኛልና ይበልጥ በሜካፑ እየገፋው ሰክሰስፉል እንደሆን ረድቶኛል ማለት ነው። መጀመሪያ በልምድ ነበረ ታውቃለህ 3 አመት ምናምን ይሰራው። ከዛ በኋላ ሄጄ አፕዴት አደረኩኝና ወደ ዱባይ። ከዛ በኋላ ደግሞ በትምህርት የታገዘ ማለት ነው እና በጣም ወደዋለሁ ስራውን። እሺ ወደ አንተ እንምጣ። መልካም። ምንድን ነበር ግቢ የተማርከው? አዲስ ዩኒቨርሲቲ ጨረስኩት። አዲስ ዩኒቨርሲቲ ያው ሶሻል አንትሮፖሎጂ ዲፓርትመንት ኦፍ ሶሻል አንትሮፖሎጂ ነው የተማርኩት። ኢን ዘ ሚን ታይም ግን ያው ኤክስቴንሽን ክላስ ወስድ ነበር። አዎ የማታ ተወስድ ነበር አይደል? የማታ ወስድ ነበር። ቱር ኦፕሬሽን ኤንድ ሱፐርቪዥን የሚባል ኮርስ ያው ላይ ኢትዮጵያ ሆቴል ኤንድ ቱሪዝም ኢንስቲትዩት ኤክስቴንሽን ማለት ነው። አንዱን ሬጉላር አንዱን ኤክስቴንሽን እያደረኩ ነው የተማርኩት። አይ ቲንክ ሰከንድ ይር ሰከንድ ሴሚስተር እያለሁ ነው ሬጂስተር ያደረኩት። አዎ እኔ ደግሞ አንድ የሚገርመኝ ነገር አለ ያንተ። አሁን መጀመሪያ የተማርክበት ፊልድ አለ፣ ከዛ ቱሪዝም እየተማርክ ነበረ። ከዛ በቱሪዝሙ እየሰራ ኮቪድ መጣ 2012 ላይ። ከዛ ደግሞ ወደ ቡና ቅምሻው ገባክ። እውነት እንዴት ነው እንደዚህ ወዲያው ሀሳብ ይመጣልክ? እና ደግሞ በቃ እስቲ በልምድ ልሞክረው ምናምን ለምን አትልም? ነገሮችን ሰው አውቆ ቢገባበት መልካም ነው ብዬ ስለማስብ ነው። ነገሮች በእውቀት የተደገፉ ቢሆኑ ሞር የተሻለ ይሆናሉ። እንዳልሽው ያው ቱሪዝም ላይ ነበር ከግቢ ከወጣው በኋላ ያው የተማርኩትም አንትሮፖሎጂ ነው። ግን ምንድነው ተስፋ እንዳልነበረው አውቅ ነበር። ኮርሱም አዲስ ኮርስ ነው። የኛ ሲኒየሮች ያው ወጥተው ስራም ላይክ ያገኙ ሬር ናቸው ምናምንና ከዛ ያንን ስሰማ በቃ እና ሲስተር ነበረች ታላቅ እህቴ፣ እሷ ናት ወደ ለምን ይሄን ኮርስ አትሞክረውም ምናምን ያለችኝ። እንዳለችው ሞከርኩት፣ ወደድኩት። እንግዲህ በሱ ነው የቀጠልኩት ማለት ነው።
ቱሪዝሙ። ግን ኮቪድ መጣ፣ አልተቀመጥኩም። በባህሬ መቀመጥ አልወድም በጭራሽ። በቃ አይምሮዬ እንትን ማለት ስራ መፍታት አይችልም እና እሱም ነው። ቡናው ደግሞ ከበፊትም የሆነ ኢንትረስቱ ነበረኝ እና ኮቪድ ገባ። ከዛ በኋላ ያው ቀጥታ ወደ ቡናው ሴክሽን የገባሁት ኮፊ ካፒንግ ኤንድ ሊከሪንግ ማለት ነው። ከሶስቱ የትኛው ነው የምትወደው? ከካፒንጉ፣ ከቱሪዝሙና ከአንትሮፖሎጂ? ቱሪዝሙ በጣም ብዙ ዋጋ ከፍዬበታለሁ። ቱሪዝሙ ያው ቡናውንም በጣም ነው የምወደው፣ እሱንም ዋጋ ከፍዬበታለሁ እና ግን ቱሪዝሙ በጣም በቃ ኢትስ ፓርት ኦፍ ማይ ላይፍ። ብዙ ነገር ሼፕ የተደረገው በዛ ነው። አብረን ከነበርንባቸው 7 አመታቶች ውስጥ እቺኛው አመት ትንሽ ከበድ ትል ነበር አይደለ? ያ በጣም። እንዴት ነበረ? እንደምንም አሁን 7ኛ ወር ደረስን። 7ኛ ወር ደረስን። አዎ ሲያልፍ ነው ያው ሲያልፍ ይቀላል፣ ግን በወቅቱ በጣም ከባድ ጊዜ ነበር። የአዲስ አመት ላይክ መባቻ አይደለ? ኢቭ ላይ ነው። ኢቭ ላይ አመመሽ። እዛ ቀላል ነገር ነበር የመሰለን። ተያዝን ሄድን፣ ምናምን ማደር አለብሽ ተባለ ሆስፒታል። ከዛ በኋላ እንግዲህ 2 ወር ሙሉ በጣም በብዙ ስትራግል ውስጥ ነበርን። በጣም ከባባድ ጊዜያቶችን አሳልፌያለሁ በግሌ። ያው አይሲዩ ውስጥ ነበርሽ፣ ራስሽን አታውቂም። ብቻ ከባድ ነበር። ያው ልጆቹ ላይክ የመጀመሪያ ልጃችን ቦይዝ አያቶቹ ጋር ነበር። ቤርዜሊ ያው ፕሪተርም ነው ሲወለድ፣ በ32 ዊክ ነው የተወለደው እንደምታውቂውና ሆስፒታል ነበር። እኔ እዚህ እንግዲህ ሆስፒታል ነኝ ከአንቺ ጋር። የነሱ አለ፣ የራሴ ጭንቀት አለ። የአንቺ እንደዚህ መሆን ያስጨንቀኛልና በጣም እጅግ በጣም ከባድ ጊዜ ነበር። ግን ልዑል አምላክ እግዚአብሔር አሳለፈን። ለሱ ምን ይሳነዋል? እንደ ወንድ እንደ ባል በጣም ከባድ ጊዜ ነበር። አንዴ እንደውም ማረሰው በዚህ አጋጣሚ ያው አይሲዩ ውስጥ ነሽ እና ኢንቴንሲቭ ኬር ዩኒት ውስጥ ሆነሽ ከባድ ነው። ያው አይሲዩ ሲባል ከባድ ነው እና ገብቼ አይቼሻለሁ፣ ሰላም ነው ምናምን። ከዛ ትንሽ ነው 6 ሰዓት ምናምን ይሆናል ገብቼ አይቼሽ። ከዛ በኋላ ሰው መጠየቅ አይቻልም። ያው መኪና ውስጥ ገብቼ ናፓረኩኝ እና የሆነ ሰዓት ላይ ተጮኸ እና ይጮሃል። ያው ኤክስፔክት ይደረጋል ምናምን። አይሲዩ ውስጥ ሰው ህይወቱ ያልፋል እና ዴዝ ኢቭን ማይ ቶከር ሰው ተጮኸ። ራሴን አላውቅም። በቃ ሮጬ ምናምን ስደርስ ኦልሬዲ ሰዎች ነበሩ፣ እነማን ምናምን ነበሩ። አይ እሷ አይደለችም ተረጋጋ ምናምን አሉ እና ያ ፕሬዠር ያ ቴንሽን በጣም ነበር የሚከብደው። የሚያልፍ አይመስልም እውነት ለመናገር። ያለቀስንባቸው ጊዜያቶች ነበሩ። ግን ነው በቃ እግዚአብሔር የታመነ አምላክ ነው። ዛሬን እንድናይ አድርጎናል። ዛሬ ላይ እንድንቆም አደረገን። ክብር ለኢየሱስ ይሁን። አሜን። አዎ እንዳልከው ከጅምሩ ደግሞ መስከረም 1 ነው የጀመረውና መስከረም 1 ነው። አዎ መስከረም 1 በእግሬ ሄጄ ነው ወዲያው ያው ትንሽ ቆይተን ከቀናት በኋላ ወደ አይሲዩ የገባሁት። ከባድ ነበር፣ በጣም ከባድ ነበር። በጣም ያው የልጃችንም ጉዳይ ስለነበረ በቃ እኔ ያለፍኩትን እሱ ደግሞ ብዙ እጥፍ ነው ያሳለፈው። ግን ከዚህ ከከባዱ ችግር የበለጠ እግዚአብሔር በጣም ከባድ ምሕረት አሳየን አይደል? እውነት። እኔ እንደ 2018 የእግዚአብሔርን ምሕረት ኤክስፒሪየንስ አድርጌ አላውቅም በዚህ 30 አመታቶች ውስጥ። ያ በጣም የእግዚአብሔርን ምሕረት በጣም በቃ እግዚአብሔር እንደሚራራ እሱ ከተናገረ ተናገረ ነው በቃ። ምንም እንትን የሚል ነገር የለም። ሁሉ ለሱ ቀላል ነው። ሁሉ ለሱ ቀላል የሆነበት አመት ነው። ብቻ ለኔ በጣም ፊል ያደረኩት ትልቁን የእግዚአብሔርን ምሕረት ነው ከነገሩ ከችግሩ በላይ። ርህራሄውን በጣም እግዚአብሔር አብዝቷል። በጣም ቆንጆዬ ልጅ ሰጥቶናል። አዎ ሲታይ ራሱ ፕሪተርም አይመስልም። ግን ማለት ያው እንዴት ሀፕል ሊያደርግ ቻለ ይሄ ነገር? ምክንያቱ ምንድን ነው ብለሽ ታስቢያለሽ? የኛ ቸላ ማለት ነው ወይ? ምክንያቱም ያው የቆየ ነገር ነው ሲነግሩን። ኤግዛማይን ሲደረግም የሆነ ፋይንድ አውት ያደረጉት ነገር አለ እና መነሻው ያው ኪድኒ ስቶን ነበረ፣ ግን የቆየ ነው እና ያው ችላ ማለት የኔ ችላ ማለትም ይመስለኛል። ከዛ ከእርግዝና ጋር ደግሞ ጫና ፈጠረና ሰውነቴ ላይ ያው ስኳሩም ምናምንም ተጨማምሮ ስኳሩም እንዳይወርድ ያደረገው ራሱ የዛ የኪድኒ ስቶን ኢንፌክሽን ይመስለኛል። እና በዚህ አጋጣሚ ነፍሰ ጡሮች ብቻ ማንኛውም ሰው ሄዶ ቼክ መደረግ አለበት በሆነ ጊዜ አንዴ።
አይደል? ምርመራ ያስፈልጋል። ከሞቱ በኋላ እንትን ከማለት ብዙ ልምድ የለንም አይደል? እዚህ ሀገር የለንም። እናትነት እንዴት ነው? እንዴት አገኘሽው እናትነት? በጣም ደስ ይላል። እጅግ በጣም ደስ ይላል። በጣም እግዚአብሔር ሁሉንም ሰው የሚፈልገውን ሰው ሁሉ እናት እንዲያደርግ እመኛለሁ። እናትነት በጣም ደስ ይላል። የሁለት ልጆች እናት ነሽ? አዎ። እና አንተስ አባትነት እንዴት አገኘኸው? እንዴት ነው አባትነት? አባትነት is like አደራ ነው። full of responsibility ነው። በቃ ሰው ወላጅ from the moment like ወላጅ ከሆነበት ቀን ጀምሮ በቃ ለራሱ መኖር ያቆማል። እና አደራ ነው የተሰጠሽ አደራ አለ ከእግዚአብሔር። ልጆች እግዚአብሔር ስጦታዎች ናቸውና ለእግዚአብሔር መንግስት ማብቃት ነው። ያው በምድር እስካለሽ ድረስ የተሰጡሽ አደራዎች አሉ። እነሱን እንግዲህ በደንብ በአግባቡ ሼፕ አድርጎ ለእግዚአብሔር መንግስት ማብቃት ነው እና full of responsibility በጣም አዎ። ደግሞ መልካም አባት ነህ በጣም አመሰግናለሁ። መልካም ባል ነህ። አመሰግናለሁ። እና ማን ነው ኢንፍሉዌንስ ያደረገክ እንደዚህ አይነት ሰው እንድትሆን? ማን ነው ሼፕ ያደረገኝ ብለህ ነው የምታስበው? ያው እንግዲህ የልዑል አምላክ ልጅ ኢየሱስ ክርስቶስ ነው የመጀመሪያውን ክሬዲት የሚወስደው። ከዛ በኋላ ወላጅ እናት ያለች ወይዘሮ ደመቀች አበበ ትባላለች። በጣም መልካም እናት ናት። ከዛ የቤቱ መጀመሪያ ልጅ አሁን በህይወት የለም ከኛ ጋር፣ እሱ ነው ብዙ ነገር የሼፕ የተደረገው በሱ ነው። ያው እሱ የመጀመሪያ ነው፣ እኔ መጨረሻ ነኝ። የእድሜ ልዩነታችን ማሰብ ይቻላል እና ግን የሆነ በጣም ኢንቲሜት ነበርን ከእሱ ጋር እና 8 ዓመት 9 ዓመት ቢሆን ነው ህይወቱ ሲያልፍ። እኔ በዛ ግን እያንዳንዱ ነገር ተቀርጾ ቀረ በቃ በውስጤ እጅ ጽሁፌ ሳይቀር እሱን ነው የሚመስለው እና ብዙ ነገር በቃ ያው እንግዲህ እሱ ነው ብዬ ነው የማስበው። እንግዲህ ክሬዲቱን ሁሉም ይወሰዱ። ያው ከኮንቴንት ክሬተሮች ጋር ከኢንፍሉዌንሰሮች ጋር ብዙ አላየሽም፣ ብዙ አትታይም እና ላይክ ምንድን ነው ምክንያቱ? ከኢንፍሉዌንሰር ጋር ምናምን ብቻ አይደለም፣ ያው እንደዛ ሰው የሚታይ ነገር ስለሆነ ነው ያኛው እንጂ እኔ እንግዲህ ይሄ ጉዳይ ሳይካትሪስት የሚያስፈልገውም ከሆነ አላቅም። እኔ አዲስ ሰው የመቅረብ ትልቅ ፎቢያን ያለብኝ፣ በተለይ መቅረቡ ብቻ ሳይሆን ደግሞ ቀርቦ ይሄ ጓደኛ የማድረግ ልምድ በፍጹም የለኝም። በጣም እንደምታውቀው የኔ ጓደኞች ትንሹ 11 ዓመት ነው የጓደኝነት እድሜው። ከዛ የ20 ዓመትም አለ የ25ም አለ እና ቶሎ ሰው ቀርቦ ጓደኛ የማድረግ ልምድ የለኝም። በጣም ነው የምፈራው። ኢቭን ሰው ለስራ በጣም የሚጠቅመኝ ሆኖ ራሱ 3 ቀን ተከታታይ ከደወለ እሱን መረሳልሽ ነበር በዛ አጋጣሚና ይጨንቀኛል። በቃ 3 ቀን ተከታታይ ሰው ከደወለልኝ በቃ ጭንቅ ነው የሚለኝ። ስለ ስራ ከሆነ ስለ ስራው ላይ ካወራተን እንጨርሳለን። ትንሽ ይሄ እንደ ጓደኛ አይነት ነገር ከተሰማኝ ጭንቅ ነው የሚለኝና ወዲያው ብሎክ ነው የማደርገው ያንን ሰውና እኔ ምንድነው ለጓደኛት በጣም ትልቅ ቦታ ነው ያለኝ። እንዳልከው በጣም ትንሽዬ ሰርክል ነው ያለኝ ፍሬንድሺፕ ላይ የኤሌመንተሪ እና የስኩል ጓደኞች ያሉ ስቲል ወንድሞቼ እህቶቼ የግቢ ያሉ በቃ ለእህትነት የቀረቡ እህት ናቸው። ኦልሞስት ምንም ድራማ ምንም ኮምፒቲሽን የሌለበት ፍሬንድሺፕ ነው ያለኝ። በጣም ወደዋለሁ። ይሄ በቃ ነፃነትን የሚሰጥ ጓደኝነት የለም። ስትፈልጋቸው አሉ። በዛ ላይ ደግሞ ምንም አያስጨንቁህም። ስላንተ በጣም የሚጠይቁ እንዴት ወጣ፣ በዚህ ገባ፣ በዚህ ወጣ ምናምንም አይሉክ። ሪል የሆነ ፍሬንድሺፕ ነው ያለኝና አዲስ ሰው ጓደኛ ማድረግ በጣም እፈራለሁ፣ እጅግ በጣም። ያው ሌላም ሰው አሁን ቀርቤ ኮላብ አድርጌ መስራቱ ምናምን ትንሽ ይከብደኛል። ያ ነው ይጨንቀኛል። እና ደግሞ ያው እንደምታውቀው ሶሻል ሚዲያ ላይ ስታይ የሆነ ሰሞን በቃ እናቴ ጓደኛዬ እነሱ ማለት መካሪዎቼ ምናምን ብለው በጣም ታያቸውና ከዛ ከ1 ወር ከ2 ወር በኋላ ጭራሽ አይን ላፈር ምናምን አይነት ስታፍ። እኔ ደግሞ አልችልበትም እንደዛ አይነት ነገር። ጓደኞች አሉኝ ኦፍ ኮርስ በጣም ወዳቸው መከታ ይሆኑ። ላንተም ጓደኛ ሆነዋል አይደል? በጣም አዎ በቃ ወንዶቹም በጣም እንደወንድሜ ናቸው፣ ሴቶቹም እንደዛው። እና ለኔ በቂ ነው ብዬ ነው ማስበው። ሌላ ጓደኛ ባልጨምርም ኢትስ ኦኬ። ከሁሉም የበለጠ ጓደኛ ደግሞ እኔ ባለቤትሽ ቤፌፍ እውነት ነው። ቤፌፍ ፎሬቨር። አዎ አንተም እኮ እንትን የለህም። እኔም የለኝም። አዎ እንደዚህ ጓደኛውን ታበሳጭ ነው። ጓደኛ 1-2 ናቸው። ያው ደግሞ የሚታወቅ ሰው ነው ይታወቃሉ። ያው በስራ አጋጣሚ የማገኛቸው ሰዎች አሉ። ያው
ግን እንደዚህ ሞር እንዲያው ጓደኛ ከተባለ 1 2 3 ሰዎች። ስኬት ላንቺ ምንድን ነው? ስኬት ለኔ ያው ዘላለሙን ያሳመረ ሰው ለኔ ስኬታማ ሰው። ምድር ላይ ምንም አዲስ ነገር የለም። የዛሬ 100 ዓመት ሲደረግ የነበረውን ነገር ዛሬ አንድ ሰው መኪና ከገዛ ሌላም ሰው ይገዛል፣ ሌላም ሰው ካገባ ሌላ ሰው ያገባል፣ ይወልዳል እና ምንም ምድር በጣም አጭር ናት። ለኔ ስኬታማ ሰው ያው ክርስቶስን ያወቀ ሰው። ዘላለም ቁጥር የለውም አይደል? መጨረሻ የለውም እኮ። ዘላለሙን ያሳመረ ሰው ስኬታማ ነው ለኔ። የምድር ስኬት ብዙ ተደጋጋሚ ነው። ከፀሐይ በታች ምንም አዲስ ነገር የለም። ምንም አዲስ ነገር የለም። ዘላለሙን ያሳመረ ሰው በጣም ስኬታማ፣ ቁጥር ስፍር የሌለውን ነገር ያሳመረ ሰው አስበዋል። ለኔ እሱ ነው። ላንተስ? ያው ብለሽዋል። ምንም ነው በቃ ክርስቶስ ነው ለኔ ስኬት። ወይም ደግሞ ዘላለሙን ያሳመረ ሰው ነው ተሳክቶለታል ብዬ ማስበው። እውነት ነው። ምን አይነት አባት ነው መሆን የምትፈልገው? በጣም መልካም ሩህሩህ አባት ነው መሆን የምፈልገው። ለሚስቱ አሳቢ፣ ሚስቱን ሪስፔክት የሚያደርግ፣ ልጆቹን በእግዚአብሔር ቃል አንጾ ለእግዚአብሔር መንግስት የሚያበቃ አባት ነው መሆን የምፈልገው። አንቺስ ምን አይነት እናት ነው መሆን የምፈልጊው? እኔ እንደ እናቴ አይነት እናት ነው መሆን የምፈልገው። እናትሽ እንዴት አይነት እናት ናት? ያ እኔን ያሳደገችበትን ወይ በጣም ወደዋለሁ የማሚን በጣም ኢቭን አሁን እንኳን እኔ እናት ሆኜ ሳየው ወይ እንዲያርጋ ቢሆን ኖሮ ምናምን ምለው ነገር የለም። በጣም እግዚአብሔርን የምትፈራ እናት ነው ያለችኝ። በጣም የምትወድ፣ በጣም ሰፖርቲቭ እንዳልኩ ነው። እንደውም እንደነሱ ሰፖርት እኔ ብዙም ያን ያህል ሰክሰስፉል ነኝ ብዬ አላስብም። በጣም ሰፖርቲቭ ናት። በጣም እንስፍስፍ ናት። እግዚአብሔርን በጣም ትፈራለች። በጣም ትጸልይልናለች። ስለዚህ ያን እኔን ባሳደገችበት ወይ እኔም ልጆቼን ባሳድግ በጣም ምንም አፕዴት የሚደረግ ነገር ራሱ የለውም። ለኔ ፐርፌክት ነው በቃ እናቴ ስለሆነች ሳይሆን ምንም ኮምፕሌን የለኝም ማስተዳደጓ ላይና በጣም ነው ማመሰግነው። በጣም ነው ሙድሽ። እንደሱ አይነት እናት መሆን ነው የምፈልገው። በሆነም ደስ የሚለኝ እንደዛ ነው በቃ ምንም ኮምፕሌን የለኝም እናትነቷ ላይ ያ ወደዋለሁ። መደወላቡን ጨረስሽው? አዎ መደወላቡ ባሌ። ባሌ እንዴት ነበር ቆይታሽ? ወይ በጣም ቆንጆ ነበረ። ያው እንደምታውቀው እኛ በሄድንበት ጊዜ የተወሰነ ረብሻ ነበር። እኔ ግራጁዌት አድርጌ ስወጣ ማለት ነው 2007 ነው ግራጁዌት ያደረከው። እኔ 2007 አንደኛ ዓመት ነበር። አዎ ጠጪ በል እንጂ ብቻህን ቀጠው እየጠጣሽ። እሺ 2007 ነው። አዎ ይላል። አይ እሺ። እና ትንሽ ረብሻ ነበረ። ባሌ ሮቤ ነበርኩኝ። ያው ባሌ ሲባል ባሌ ጎባም ስላለ እንጃው በዚህ አጋጣሚ የባሌን ሰው እንዴት ትገልጫለሽ? ያው እኔ በስራ አውቀዋለሁ በእርግጥና ከትምህርቱ ባሻገር ባሌ በጣም ነው ደስ የሚለው። በቃ ሰውም በጣም ነው ደስ የሚለው። በቃ ብቻ ምንድነህ ማንነህ የለም። የባሌ ሰው በጣም የፍቅር ሰው ነው። በጣም እኔ በጣም ነው የምወደው። አየሩን በጣም ነው የምወደው። ሰማዩን በጣም ነው የምወደው። ስለምታውቀው አንተ ያው በደንብ ይገባሃል። ባሌ በጣም ነው ደስ የሚለው። እኔ መጀመሪያ ነበረ ከአዲስ አበባ ወጥቼ ስኖር ያው አዲስ አበባ ነው ተወልደን ያደግነው ሁለታችንም። ሰማዩ ራሱ ማታ ማታ ቀና ካልከ በጣም ብዙ ሹቲንግ ስታር ነው የምታየው አይደለ? ቅዝቃዜ ነው፣ ሙቀት የለም። ሰው ምግብ ራሱ አስቀምጠህ ዝም ብሎ አንድ ቀን ሁለት ቀን ምናምን በቃ ልክ እንደ ፍሪጅ አይበላሽም። ከዛ ደግሞ በጣም ቆንጆ እንትን ነበረን፣ የተማሪ ህብረት ነበረን፣ ፌሎሺፕ። ግን ደስ እያለኝ ነው የተማርኩት። አንተስ ግቢ ቆይታክ? ደስ የሚልም ጊዜ ነበር። በእርግጥ የአዲስ ዩኒቨርሲቲ የሚደብርም ጊዜ አሳልፌያለሁ። ያው ወጣትነቱም ነበር የዛኔ ምናምን ነው አለማስተዋሉ ምናምን ነበርና ብቻ በማይመች አካሄድ እንሄድ ነበር። ያ ነገር ምንድነው ዋጋ አስከፈለኝ። ከዛ ነው በቃ ነገሮች የገቡኝ ምናምን ለካ እንደዚህም አለ ምናምን ብዬ በቃ ቀጥለጥ ብዬ ትምህርት መማር እንዳለብኝ ያሰብኩት ከዛ አንፃር ነው። ነው የነበረውን ነገር ታውቂዋለሽ። አለማስተዋል ነው ልጅነት ስለነበር የተለያየ ነገር ውስጥ ምናምን ገባ ነበር ነው we used to hang out ምናምን we used to chill በቃ ያለ አይደለ
እርግፍ አድርጌ ተውኩት። እንትኑንም ይሄ ክርስትናው ምናምን ተውኩትና በቃ ተውኩት። ምንም ደግሞ አላፍርም። ላይክ በጣም የሚያስጠላው ኮምፕሊትሊ ነው የምትወጪው ከአንድ ነገር ውስጥ ስትወጪ በቃ ምንም ይሄ ሼም ምናምን የሚባል ነገር የለም። ከዛ ነው ሰከንድ ላይ ሲሆን በቃ ገባኝ የሆነ ነገር ሀፕን አደረገና ይሄማ ዋጋ ያስከፍላል ምናምን ብዬ በቃ ወዲያው እግዚአብሔር ረዳልኝ ተመለስኩ። እግዚአብሔር ረዳክ። እግዚአብሔር ስለረዳክ ነው ባይደው በጣም እንጂ ከኔ ጋር የነበሩ ልጆች ጥሩ ነገሮች ጥሩ ህይወት ላይ አይደሉም። እውነት ነው። ላይፍ ላይ ያው አፕስ ኤንድ ዳውን አለ። ማንም ሰው አንዴ ዝቅ ይላል፣ አንዴ ከፍ ይላል። በዛ ውስጥ ተምሮና ተስተካክሎ መመለስ ነው ዋናው ነገር። እግዚአብሔር ሲረዳ ለመረዳት ዝግጁ መሆን። ያው በተማርኩበት ፊልድ እንደማልቀጥል አውቀው ነበር፣ አንትሮፖሎጂ አውቀው ነበር። ግን ምንድነው ጠቅሞኛል፣ በደንብ ጠቅሞኛል። ለቱሪዝሙ በደንብ ጠቅሞኛል። እሺ፣ እና ወደ ቱሪዝሙ ልመጣ ነው ደግሞ ነስቲ ያልሄድክበት የኢትዮጵያ ክፍል በጣም ጥቂት ነው። ሬድ ነው አይደል? ሬድ ነው በጣም ጥቂት። በጣም የምትወደው የኢትዮጵያ ክፍል 3 ላድርግልህ። ኢትዮጵያ የሚያስገርም ሁሌ ስትሄድ ዋው የምትለው ማለት ሀገራችን በጣም የተባረከች ሀገር ናት። ላይክ ኔቸሯ ያስገርመኛል። ሂስትሪ ላይክ ላንድስኬፕ ሲነሪው ላሊበላ በጣም the most spectacular place to visit። በቃ ሰርክ አዲስ ነው ላሊበላ። ሁሌ ትለኛለህ በጣም ላሊበላ የምትወደው። በጣም ነው የምወደው። ይሄ ከእንትኑም ፐርስፔክቲቭ አንጻር አርኪቴክቸር ፊቸሩ በዛ ዘመን የነበረው ይሄ ስነ ህንፃ የስነ ጥበብ በጣም ያስደንቃል። ኢማጂን ላይክ ካርቪንግ አውት ዲ ሮኪውን ቸርችስ አውት ኦፍ ኤ ሲንግል ሶሊድ ሮክ እና ኢቨን ኢፍ ኢትስ ላይክ ቮልካኒክ ቱፍ ይሄ ቮልካኒክ ነው ስኮራ ይባላል። ግን እንዴት ነው የሰው ልጅ ድንጋይን ጠርቦ በቃ አንድ ቢሆን ደግሞ በጣም ያስገርም ነበር። 11 ናቸው። 11 ነው። ሁሉ ጊዜ በቃ ይገርመኛል። ላይክ ፓሴጅ አላቸው፣ ታነል አለው፣ ድሬኔጅ ሲስተም አለው፣ ዋተር ጋተር አለው። ላሊበላ በጣም ሰርክ አዲስ የሆነ ቦታ ነው። ከዛ ባሻገር ደናክል ዲፕሬሽን አፋር በቃ አፋር ሁለተኛው ነው። አፋር ሁለተኛው ሀገሬን ሶስተኛ አልታረግ። አፋር በጣም የአፋር ህዝብ በጣም የሚገርም ህዝብ ነው። በቃ they are so kind እውነት ይሄ በጣም ደስ ይላል። ጂኦሎጂካል እንትኑ በጣም ይገርምሻል። ኤርታሌ ራሱን በራሱ የቻለ ሌላ ነገር ነው። ዳሎል አሁን ደግሞ እንደገና ኃይሌ ጉቢ አዲስ ረብት ያደረገው ቦታ አለና it's really fascinating, a forest place to visit, but it is worth to visit Afar, በጣም it's like one of the most complete and isolated place to be እንትን ነው isolated place ነው። ብዙ ፋሲሊቲ የለውም፣ ግን በጣም የሚገርም ቦታ ነው። ከአፋር ቀጥሎ እንግዲህ የባሌ ተራሮች ብሔራዊ ፓርክ አሜዚንግ። በጣም ባሌ ከህዝቡ ጀምሮ በጣም ቀና ህዝብ ነው። የባሌ ህዝብ ተፈጥሮ የሚያደለው ህዝብ ነው። ሳናቴን ብትመለከቺ ተፈጥሮም አለ። በቃ ተፈጥሮ ባሌ ነው። ሳናቴ ያለ ከጌሴን ጀምሮ ጌሴ ግራስላንዱ ማለት ነው እና በጣም ዊዝን ላይክ በትንሽ ርቀት የተለያየ ቬጂቴሽን የምታይበት ሀገር ነው። ዋይልድ ላይፉ በጣም ዴብዝ ነው። ኢንደሚክ ዋይልድ ላይፍ አለ በርድ አቪዬሽን ላይ ስትመለከቺ እና ባሌ በጣም የሚገርም እስከ ዳሎንም አልፈሽ ላይክ ሰናቴ ወጥተሽ ሄረና ወርደሽ ዳሎን አልፈሽ የሚገርም ሀገር ነው ባሌ። ለዚህም ነው ቱሪዝምን በጣም የምወደው። ላይክ ተከፍሎኝ ነው ሀገሬን ማስጎበኘው። በጣም ሰፖርቲቭ ባል አይደል? ያው አንቺ ብትዩ ይሻላል። ነክ በጣም ያው በቅርብም የሚያቀን ሰው መመስከር የሚችለው አይነት ነው። ሌሊትም ስራ ስወጣ አብረኸኝ ትወጣ ነበር ቦይዝ ከመወለዱ በፊት። ቦይዝ ከተወለደ በኋላ ደግሞ እኔ ሌሊት ስወጣ ቦይዝን ቴኬር ታደርጋለህ እና እስቲ በወንድ ሳይድ ሆነ ለወንዶች ምን ትላቸዋለህ? በተለይ ደግሞ ሜሪድ ለሆኑ ባሎች። የእውነቴን ነው የምልህ። ለምን በጣም ትርጉም ስላለው ነው። ትዳር ላይ እያንዳንዷ ነገር ትርጉም አላት አይደል? ግብአት ናት። ያው it's part of your responsibility ብዬ ነው የማስበው። ማለት ሴት ልጅ ወይም ደግሞ ሚስቴ እዳ የለባትም።
ፌቨር አይደለም እንደውም ግዴታ ነው ብዬ ነው የማስበው እኔ። ፌቨር አይደለም በቃ አንዱ ሲወጣ አንዱ ልጆቹ መጠበቅ አለበት። ለስራ ነው የምትወጪው ለፋን ምናምን አይደለም። እንዲያውም እንደ ሚድል ኦፍ አንዳንዴ በጣም ሚድናይት ላይ ምናምን ትወጫለሽ። ስራሽ የታወቀ ነው። ስለዚህ ልጆቹ ከመምጣታቸው በፊት አብረን እንውጣ ምናምን ነበረ። ከመጡ በኋላ ግን የቤቱን ደግሞ ኃላፊነት እኔ መወጣት ያለብኝ ከዛ አንጻር ነው እና ግዴታም ነው ብዬ ነው የማስበው። ኃላፊነቴ ነው ግዴታዬም ነሽ። እኔ ቦይዝን ሲይዝልሽ ወይም ደግሞ እኔ ልጆቹን ሲይዝልሽ ነው አንቺ ወጥተሽ መስራት የምትችይው አይደለም። ያ ነው እንጂ እንደ ፌቨር ምናምን አንቺም አትቆጥሪውም፣ እኔም ደግሞ እንደዛ አላስብም። ግዴታዬ ነው። እውነት ነው። ግዴታም ቢሆን አሁን አንዳንድ ሰዎች መወጣት ግዴታቸውን እንኳን በቃ ይሄ ኃላፊነታቸውን እንኳን መወጣት ማይፈልጉ እኔ አያስችለኝም ሰዎች አሉ። ታውቃለህ አይደል? ምንም አይመስላችሁ። እኔ አያስችለኝም። በቃ ልጅን የተመለከተ ነገር በጠቅላላ የሚስት ልጅን ብቻ አይደለም እንደውም አሁን ልጅን ብቻ አይደለም እንጂ እንደውም አሁን ትችዋለሁ እንጂ ይሄ አብረን ገብተን ኪችን ምናምን ኩክ ነው ማድረግ በጣም ኢንጆይ ነው ማድረገው። ደስ ይለኛል ከበፊትም ማለት ነው። በጣም ደስ የሚለኝ በነገራችን ላይ ፍቅርሽን ምናምን የምታደሽበት አንዱ መንገድ ነው። እውነት ነው። ወጥቶሻል እና ያስቀኛል። ይሄ በቃ አንዳንዴ የማይሆን አይነት አስተሳሰብ ያለው ሰው አለ። በቃ ወንድ ልጅ ኪችን አይገባም ምናምን እና ከማን የወንድነት መገለጫው ይሄ አይደለም። በእርግጥ በጣም ነበር አብረን ኩክ የምናደርገው። አዎ ስንወልድ ነው ጊዜ ያጣን። በቃ ስንወልድ ጊዜ ያጣን። እኔ እንኳን ባልኖር እኔን አትጠብቅም እኮ። አልጠብቅም። ጎበዝ፣ በጣም ጎበዝ ነህ። አመሰግናለሁ። እውነቴን ነው። እኔ ግን ምን አይነት ባል ነኝ? ወይ በጣም መልካም ባል ነህ። የእውነት በጣም እንዳልኩክ ነው። በቃ እኔ የራሴ ያደኩበት አስተዳደግ አለ እንዳልኩ በጣም ነፃነት የሚሰጡ ናቸው። በጣም ሰፖርት የሚያደርጉክ ናቸው። ህልም እንድትኖር የሚፈቅዱልህ ቤተሰቦች ስላደኩኝ እዚህ ጋር ሌላ ነገር ቢገጥመኝ ድንግርግሬ ነበር የሚጠፋው። እግዚአብሔር ስለሚወደኝ አንተን ሰጠኝ። አፍተሩ የእውነቴን ነው የምልህ። የእውነት በቃ አርፈሽ ቁጭ በይ፣ እንደዚህ አይሆንም፣ እንደዛ አታርጊ ምናምን ቢሆን በጣም ይከብደኝ ነበረ። ግን በሚያስፈልገኝ ነገር ሁሉ ጊዜም ከጎኔ ነው። ሁሉ ጊዜ ከማንም ሰው ጋር ከመሆነው ይልቅ ካንተ ጋር መሆነው ጊዜ በጣም ያስደስተኛል። ይሄን ታውቃለህ። ካንተ ጋር ሳሳልፍ ነው በቃ ደስ የሚለኝ። ራሴን እንደሆን ስለምትፈቅድልኝም እንደፈለኩ እንደሆን ማለት ነው። ልጅም መሆን ስፈልግ፣ ቁም ነገርም ስፈልግ፣ ማልቀስም ስፈልግ፣ መሳቅም ስፈልግ እንደዛ ሁሉንም እንደሆን ስለምትፈቅድልኝ ካንተ ጋር መሆን በጣም ያስደስተኛል። ካንተ ጋር ጊዜ ማሳለፍ እንትን ማለት እኮ አንወድም፣ መለያየት እኮ አንወድም በጭራሽ። በጭራሽ አብረን ውለን አብረን ብናድር ነው ደስ የሚለን። ያ ሶሻል ሚዲያው እንዴት አገኘሽው? ማለት ብዙ ሰርተንበታል ብለሽ ታስቢያለሽ? አይ ሰነፍ ነን ሶሻል ሚዲያ ላይ እውነት ለመናገር ያው የጥንትም አይደለንም። መሀከል ላይ ከጀመሩት ቲክቶከሮች መሀል ነን። ግን ይሄ በደንብ በትጋት አልሰራንም አይደል? ሰርተናል። ኦኬ እሺ፣ አልሰራንም ይሆናል። አዎ፣ አይ በደንብ በትጋት አልሰራንም እኮ ዴዲኬሽን ይቀረናል። ያው ግን ምክንያቶች ነበሩ እኮ። አዎ በእርግጥ መሀል ላይ ምክንያቶች ነበሩ፣ አንዳንድ ምክንያቶች ነበሩ። ግን እንደ ቁም ነገርም ብዙም እንጃ ብዙም አልያዝ ነው። ከዚህ በኋላ ወይ ምናልባት አይ ግድ ነው አይደል? ግድ ነው። አዎ ምናልባት ከዚህ በኋላ ያው ለስራችንም ስለሚጠቅመን በእርግጥ እኔ ዋና ስራዬ ያው ሜካፕ አይደለም። ሜካፕ መስራት፣ ሜካፕ ማስተማር ነው። ይሄ ቲክቶኩ እንደ ሁለተኛ ስራ ነው። ኦፍ ኮርስ ስራ ነው፣ ኢንካም አለው። ግን እንደ ሁለተኛ ስራ ስለማየው ነው ብዙም ችላ የምለው እና ያው በደንብ መስራት የምፈልገውም መግፋት የምፈልገውም አሁን እንደምታውቀው በሜካፕ ነው። ያ ትልቅ ህልም አለኝ። ያንን ህልም ደግሞ ከጌታ ጋር እናሳካዋለን። እንደ እግዚአብሔር ፈቃድ እናሳካዋለን። አንተስ ስለ ፊውቸር ምን ታስባለህ? የትኛው ላይ ነው በደንብ መስራት የምትፈልገው? ቡናው ላይ ነው? ሁለቱም ላይ በደንብ መስራት እፈልጋለሁ። እስቲ ስለ ቡናው ምንድነው በደንብ አብራራላቸው። ኦኬ እሺ። ቡና መልቀም ነው መቅላት ነው? ቡናው ራሱን የቻለ ኢንተረስቲንግ የሆነ ፊልድ ነው። ሌላ ገጽታ ነው። ሌላ ገጽታ አለ።
So in the future, in the long run, I want to have my own export business company. እሱን ነው የማስበው። አልተሰራም። ስፔሻሊ ይሄ ኮፊ ቱሪዝም ሴክተሩ አልተሰራም። እሱን ሪሌትድ አድርጌ መስራት ነው የምፈልገው። በቡና ውስጥ ካፒንግ አለ፣ ዶክመንቴሽን አለ፣ ስታርቲንግ ፍሮም ፋርም ነው ከእርሻ ጀምሮ እስከ ኤክስፖርት ቡና ሂደቱ ምን ይመስላል የሚለውን ነው የምትማሪው ማለት ነው። እና ሀስልም አለው፣ ቀላል ስራ አይደለም። ካሽ ክሮፕ የሀገራችን ኢኮኖሚ ሪላይ ያደረገው ቡና ላይ ነው። ሰው እግዚአብሔር ቢፈቅድና ብንኖር ኢን ዘ ሎንግ ራን እሱን ነው የማስበው። ግቢ ያለች ታገለጊ ነበር። ወርሺፕ ቲም ነበር። ወርሺፕ ቲም ሊደር ነበር። ከወጣሽ በኋላ ግን ብዙም ፓርቲሲፔት አታደርጊም። ምንድን ነው ምክንያቱ? ስንፍና። በእርግጥ ምክንያት እየደረደርኩ አይደለም። እግዚአብሔርን ለማገልገል የምደረድረው ምክንያት የለም። ግቢ ያው በቃ መማር ነው፣ ኃላፊነት የለም። ቤተሰብ ነው ብር የሚልከው ምናምን። እዚህ ደግሞ ስራ ትሰራለህ፣ መኒ ሜክ ማድረግ አለብህ። የኔ ስራ ደግሞ ቅዳሜና እሁድ ነው፣ ሙሽራ ስለሆነ በተለይ የሰርግ ወቅት ሲሆን እንደዛ ነው የሚሆነው እና ያው ስንፍና ነው። ከዚህ በኋላ ግን እኔ እድሜ ተጨምሮልኛል አይደል? አዲስ ላይፍ በጣም እንደኔ እንደውም ማገልገል ያለበት ሰው ያለ ብዬ አላስብም። እግዚአብሔር ቢረዳኝ የእውነት ማገልገል ፈልጋለሁ። ግን በጣም ስንፍና ነው። ግቢ ግን የነበረን ትጋት በቃ ልነግርህ አልችልም። አንጠግብም። በቃ ይሄ አገልግለህም ዘምረህም ቸርች ሄደህም ጥጋብ የለም። ምንም የምጠግበው ነገር የለም እና እግዚአብሔር እንግዲህ እንደገና ኃይሌን እንዲያድስልኝ ጸልዬ ወደ አገልግሎት እገባለሁ ብዬ አስባለሁ። አንተስ ግን ቆይ ለምን ደሞ አታገለግለው? ቸርች እንዳልኩ ስንፍና ነው። ስንፍና ነው። እውነት ምክንያት መድረደር ያው ስንፍና ነው። ከስንፍና ውጪ ሌላ ምንም ምክንያት የለም። እንግዲህ እግዚአብሔር ቢረዳኝ ከዚህ በኋላ እንግዲህ ለማገልገል አስባለሁ። በህይወትሽ ተስፋ የቆረጥሽበት ጊዜ ነበር? አይ ብዙም ተስፋ መቆርጥ አይነት ሰው አይደለሁም። ግን ያው በአሁኑ በገጠመን እንትን ላይ አይሲ ውስጥ ሆኜ በጣም ብዙ ጊዜ ነው ቬኔ ጠፍቶ መሰቃየ የነበረው ታውቂ የለ። በዚህ ግሬ ላይ ሁላ የለም እኔ ቬን በቃ ፋይናሊ ነው እዚህ አካባቢ ከሴንትራል ማለት ነው የሚገኘውና ያኔ ነው በቃ አይሲ ውስጥ ሆኜ እኔ ደግሞ ሴንትራል የሚባል ነገር ስለማላቅ ሰምቼም ስለማላቅ እዚህ ጋር ይገባላል በዚህ መድኃኒት ይሰጣል ምናምን ሲባል በጣም ነው የምደነቅ። የሚያቅሰው ችግር የለው እና ይዛኔ በቃ ኦፍ መሞት ነው የምፈልገው ምናምን አልኩኝ እንጂ አይደል? አክቹአሊ ሰው ለማግኘትም ፈቃደኛ አልነበርሽም? አይሲ ውስጥ ወይ ከባድ ጊዜ ነው ያሳለፍኩት የእውነት በጣም እኔ ብቻዬን ልረዳው የምችለው አይነት ከባድ ጊዜ ማለት ነው። እውነት ነው። እናንተም ከባድ ነው የሆነ በጣም የምትወዱት ሰው የቤተሰብ አካል አይሲ ውስጥ ሆኖ ውጪ መሆን በጣም ከባድ ነው፣ ይከብዳል። እና ይዛኔ ነው ትንሽ ተስፋ መቁረጥ አይነት ስሜት የተሰማኝ እንጂ አልቆርጥም ተስፋ። አንተስ? እኔ ብዙም ተስፋ መቁረጥም ሰው አይደለሁም ማለት የሆነ ጊቭ አፕ አላደርግም። እንትን እላለሁ ኦፕሽን እፈልጋለሁ ይሄ ምናምን ያደግማል። በጣም በቃ ህይወት ያሰለቻል ነው አንዳንዴ። ምድር አይደለች አልጋ ባልጋ አይደለች። በቃ ያሰብሽው ነገር ሳይሳካ ሲቀር ወይ ደግሞ የሆነ ኤክስፔክት ያደረግሽው ነገር ፌል ሲያደርግ ሲቀር ሰው አይደለም ተስፋ ትቆርጫለሽ፣ እጭ ምናምን ትያለሽ፣ ወይ ደግሞ እግዚአብሔር ላይ ምናምን ታጉረመርሚያለሽ። በጣም በቃ መኖሬ የሌለበት ቀን በቃ የታመመሽ ጊዜ በቃ ምን አለ ለኔ ባረጉ አልኩኝ። እኔ በጣም ከበደኝ በጣም ተሰማ ይለበት ምንድነው መሰለሽ፣ አንደኛ አንቺ ትሽ አንዴ ላይክ እዛ አይሲ ውስጥ ገብተሻል። አንቺ እንደዛ መሆን ያስጨንቀኛል። ቤርዚ ያለ ምንም ማያውቅ የ8 ወር ልጅ በእንደዚህ አይነት ፕሮሰስ ራሱ ማለፉ በጣም ከባድ ነው። ባላየው አልኩኝ ላይክ ምን አለ ባላየው ኖር አልኩኝ ነው። የዛኔ ነው ተስፋ እንደሚቆርጥኩት። በጣም ብዙ በቃ የማይነጉ የሚመስሉ ሌሊቶች ነበሩ። ምንም ማያውቅ ህጻን ልጅ ኢንፋንት የሆነ ኢንቲቤትድ ተደርጎ ማሽን ላይ ሆኖ ማየት ይከብዳል። እንደ አባት ስታስቢ ይከብዳል። ልክ አይደለም። በጣም ወዲያው ነው የሚተነፍሰው። ኦክሲጅን ላይም ነበረ። ሙሉ በሙሉ ማሽን ነው ማሽን ላይ ነበር። ምን ማለት ነው? ማሽን ነው የሚተነፍስለት ማለት ነው።
እሱ አርፎ ማሽን ነው የሚተነፍስለት። ኢንቲቤት የሳምባውን ቦታ የሚተካው ማሽኑ ነው። የሳምባውን ፓርት የሚተካው ማሽኑ ነው። አለፈ። ቤት ገባን። ቤት ደግሞ ስንገባ ያው ኦክሲጅን ላይ ነበረች፣ ሰርፌስ ሆኖ ኦክሲጅን ላይ ነበረች። ከዛ ያው እኛም እንደ ወላጅ ያቅማችንን ሞክርን፣ እግዚአብሔርን ማገዘን። የሆነ ጊዜ ላይ በቃ ኦክሲጅኑን ስንለካለት 97 98 ምናምን አላመንም እኮ ቤት ገብቶ ኦልሞስት 3 ወር ከምናምን ኦክሲጅን ላይ ነበረ። ቤትም ገብቶ ከዛም ከወጣ በኋላ ያው ውስጥም ሳይሆን እንደዚህ ሰርፌስ ላይ ነበርና ያ አሁን ያው እንደምታዩ ነው። ጎርምሷል። እግዚአብሔር 6 ወር ነው። ከሆስፒታል ከወጣሽ በኋላ በጣም ኪሎ ቀንሰሻል። ምንድን ነው ምክንያቱ? አሁን እንደምታውቀው በጣም አግሬሲቭሊ ነው ክብደቴን ትሪት ማድረገው። ለምን ውፍረት አልወድም፣ ራሴ ላይ አልወደውም፣ ደስ አይለኝም እና ቶሎ ነው ለመቀነስ እንትን ምለው። እንደምታውቀው አራስ ቤት ምግብ አይበላልኝ፣ በጣም ነው ማስቸግራት ማሚን ራሱ። ያሁኑ ደግሞ ጨራሹላችሁም የላችሁም ተመቸኝ ነው ማለት የሚያስጨንቀኝ ሰው የለም ብያለ በቀን አንዴ ምናምን ነበር የምበላው። እሱንም ደግሞ እንደምታውቀው ካርብ ነገር አልጠቀምም፣ ሹገር አልጠቀምም። ብቻ ያው ክብደት መቀነስ በደንብ ቆራጥነት ይጠይቃል። ጨከን ብዬ በደንብ ነው የቀነስኩት 10 ምናምን ኪሎ። ብዙ ብዙ ነው። አሁንም ትንሽ ይቀረኛል። ብቻ ግን የምፈልገው ጋር እየተጠጋው ነው ያለሁት። አራስ ቤት ሸለኝ ምግብ በቃ በጣም ነው የሚዘጋኝ። ወልጄ ልክ ቤት ከገባው ጊዜ ጀምሮ ሸለኝ በቦይስ ጊዜ ያው ነው እና ምግብ ካስተካከል ሰው ይቀንሳል። ብዙ ሰው እንደውም የሚመስለው ሕክምና ላይ ስለቆየው ምናምን አይሲ ውስጥ ስለነበርኩ ነው፣ ግን አይደለም። አይሲ ውስጥ ያው 6 ቀን ብቻ ነው የቆየሁት። አሁን ከወለድኩ 6 ወሬ ነው። ከዛ በኋላ በልቼ መወፈር እችላለሁ፣ ግን በዛው እንትን ላለው እና ሙቋ በጣም ወዳለሁ ታውቃለህ። ሙቋ መጠጣት ደስ ይለኛል፣ በጣም ኢነርጂ ይሰጠኛል ጠዋት ከጠጣው እና እሱም ይመስለኛል ክብደቴን ያው ያስቀነሰኝ። ማመስገን የምትፈልጊው አካል ካለ ምናልባት እድል ልስጥሽ? ቤተሰቦቼን በጣም ማመስገን ፈልጋለሁ፣ ጓደኞቼን በጣም ማመስገን ፈልጋለሁ፣ አንተን በጣም ማመስገን ፈልጋለሁ። መልካም ባል ስለሆንክ፣ እግዚአብሔርን ስለምትፈራ፣ ኃላፊነትን ስለምትወጣ በጣም አንተን ማመስገን ፈልጋለሁ። እንዳልኩክ ደግሞ ያው ጓደኞቼ ባሁኑም እንዴት እንትን ሲሉ እንደነበረ አይተሃልና እንዲህ አይነት ጓደኛም አለ እንዴ እስኪባል ድረስ ነበረ ሆስፒታል የነበሩት። እንዳልኩክ ኤሌመንተሪ ማለት እንግዲህ የስንት ዓመት ጓደኝነት ነው፣ ግን ስቲል በጣም ጓደኛ ነንና በጣም እነሱን ማመስገን እፈልጋለሁ። የግቢም ያሉትንም በጣም አሁን ላታስታውስ ትችላለች። አንድ ጓደኛዬ እጻ ማለት ናት ሜካፕ ስጀምር ብሩሽ ምናምን ራሱ ሰጥታኛለች እና ሁሉም አሁን ላለኝ እንትን በደንብ አስተዋጽኦ አላቸውና አንዳቸው ብሩሽ ረዲም እንደዛ ፋውንዴሽን ምናምን ገና ስጀምር 2011 መጨረሻ ነው 12 ላይ ማለት ነው። እነሱ አሁን ላይ ያስታውሱት ይችላሉ። ለኔ ግን እያንዳንዱ ነገር ወይ ተደረገለታል። ለኔ ሁሉም ነገር ሚኒንግ አለው። ከውጭ የተላከላቸው ምናምን እቃ ሰጥተውኛል። አንዳቸው ሻዶ፣ አንዳቸው ብሩሽ ምናምን እና በጣም ነው የምወዳቸው፣ በጣም ነው የማመሰግነው። አንተም ማመስገን የምትፈልገው አካል ካለ? ያው ቤተሰቤን በጣም ማመስገን እፈልጋለሁ። ከእግዚአብሔር ቀጥሎ አብሮኝ የነበሩ እውነት ቤተሰቦቼ፣ አቶ ያሬድ በርሄ ከነ መላ ቤተሰቦቹ በጣም ነው የማመሰግነው። ስራውን ትቶ በቃ ከኛ ጋር ነበረ ይህ ነው እና በጣም ከልብ የሆነ ምስጋና ማቅረብ እፈልጋለሁ። የእናቴ የአባቴ ጓደኛሞች ላይክ የረጅም ጊዜ ጓደኛሞች ከኛ ጋር ነበሩ። መላ ቤተሰቡ በቃና እዚህ ነገር ላይ እንድደርስ እውነት በጣም ሰፖርት የምታደርገኝ እህቴን በጣም ማመስገን እፈልጋለሁ። ባለቤቴን በጣም ከማንም ላይክ ዩ አር ማይ ፕራዮሪቲ እና በጣም ነው ማመስገን የምፈልገው ስለ መልካምነትሽ፣ መልካም ሚስት ስለሆንሽ፣ ስለሆነ በቃ ማሰባቸውን ነገሮች ሼል ስለምታደርግኝ፣ ሰፖርት ስለምታደርግኝ እውነት እና ያው ሚስትን ያገኘ በረከትን ያገኘ አይደለ የሚባለው እና በጣም ከልብ የሆነ ምስጋናዬን ልጆቼን ማመስገን እፈልጋለሁ እና ክብረት ይስጥልኝ። ያመሰግናለሁ። ሰው እንግዲህ ከባለቤቴ ከወይዘሮ ቃል ኪዳን ጋር የነበረን ቆይታ በልብ ወግ ይህን ይመስል ነበር። መልካም ነገር እንደተማራችሁበት ተስፋ እናደርጋለን።
እናመሰግናለን። ቴንክ ዩ